ብዙዎቻችን እንግዲህ ቤት በመንቀመጥበት ጊዜ የተለያየ አይነት የአካል ብቃት እንቅስቃሴ እንድንሰራ እየተመከርን ነው። ነገር ግን በየቤቱ የሚመጡ አንዳንድ ቪዲዮዎችን በመንመለከትበት ጊዜ አንዳንድ ዘና የሚያደርጉ ነገሮች አሉ። ሌሎችም ደግሞ ራሳቸውን ለአደጋ የሚጋብዙ አይነት አሰራሮችንም እየተመለከትን ነው። የሚከተለው ቪዲዮ ለማለት የፈለኩትን ነገር አጠር አድርጎ ያሳያችኋል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ የአካል ብቃት እንቅስቃሴን በሚመለከት የታዘቧቸውን ልብ ያሏቸውን እንደዚሁም ደግሞ በየቤታችን ሆነን የአካል ብቃት እንቅስቃሴ በመናደርግበት ጊዜ ልናስተውላቸውና ልናጤናቸው የሚገቡ ነጥቦችን ማየት አለብን ያሉ ሁለት እንግዶችን ጋብዝላችኋለሁ። ከነሱ ጋር ሰፋ ያለ ቆይታ ይኖረናል። ተከታተሉ። ጤና ይስጥልን ተመልካቾቻችን፣ ዛሬ በኮሮና ቫይረስና በኤክሰርሳይዝ ያለውን ግንኙነት ለማውራት እኔና ይማም እዚህ ተገኝተናል። ይማም ሞላ ይባላል። የጂም ማኔጀር፣ ፐርሰናል ትሬነር እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ በስፖርት ፊዚዮሎጂ ማስተርስ ተመራቂ ነው። ትርንጎ ጤናው ትባላለች። የፐርሰናል ትሬነር እና በጂም ኢንስትራክተርነት የብዙ ዓመት ልምድ አላት። በተላልቅ ጂሞች ኢትዮጵያ ውስጥ በሚገኙ በጋስት ፊትነስ ጂም እና በላይፍ ፊትነስ ጂም በጂም ኢንስትራክተርነት እና በፐርሰናል ትሬነር አሉ ከሚባሉ ባለሙያዎች መካከል አንዷ ናት ማለት ነው። ስለዚህ ዛሬ በቀጥታ የምናወራው ስለምንድነው? ስለ ወቅታዊ ስለሆነው ስለ ኮቪድ-19 እና ኤክሰርሳይዝ በተመለከተ ነው። እንዴት አየሽው ኮቪድ-19 ኮሮና ቫይረስን? በአሁኑ ሰዓት በዓለም ላይ ብዙ ችግሮችን ብዙ ቀውሶችን እያመጣ ያለ ነውና እኛ ሀገርም ገብቷል። ስለዚህ በዚህ ጉዳይ ላይ አንዳንድ መረጃዎች እንለዋወጣለን ማለት ነው። ኤክሰርሳይዝ እና ኮሮና ቫይረስን እንዴት አየሽው? አጠቃላይ ጥሩ። ያው እንደገለጽከው አንተም በዓለም ላይም በአገራችን ላይም ትልቅ ቀውስ እያመጣ ነው። በተለይ ደግሞ ከእንቅስቃሴ ጋር ስናያይዘው ወይም ደግሞ ከኤክሰርሳይዝ ጋራ ጂሞች ተዘግተዋል። ትልቅ ስፖርታዊ ውድድሮች ተዘግተዋል። በዓለም ላይም ኢትዮጵያ ውስጥም ክለቦች ተዘግተዋል። የስፖርት መንቀሳቀሻ ቦታዎች አጠቃላይ ማለት ነው። ስለዚህ ከዚህ አኳያ እንኳን ብናየው በጣም ችግር አስከትሏል ማለት ነው። ስለዚህ ሰው አሁን የት ነው መንቀሳቀስ ያለበት፣ ምንድነው መስራት ያለበት የሚለውን ለመግለጽ ነው እዚህ የመጣ ነው ማለት ነው። አንቺ እንዳልሽው ነው። በአሁኑ ሰዓት ብዙ ሰው ቤቱ እንዲቀመጥ እየተነገረ ነው። WHO ብዙ ሰው ቤታችሁ ተቀመጡ፣ በኢትዮጵያ ጤና ጥበቃ ሚኒስቴርም ብዙ ሰው ንክኪን በመቀነስ ቤት ውስጥ እንዲቀመጥ ፎርስ እያደረገ ነው ማለት ነው። ስለዚህ ልጆች ቤት ውስጥ ያለ ስራ ሲቀመጡ ምን ሊሆን እንደሚችል አስቡ፣ ቤተሰብ እንደዛው ማለት ነው። ስለዚህ ምንድነው የሚሆነው? አክቲቭ ከመሆን ይልቅ ቤተሰቦችም ሆኑ በአጠቃላይ ፓሲቭ የመሆን ነገር ይታያልና ለዚህ ምንድነው መደረግ ያለበት የሚለው ደግሞ ወሳኝ ነገር ነው። ምን እናልክ? በዛ ሁኔታ እንዳልከው ምናልባት ለጭንቀት ሊጋለጡ ይችላሉ ሁሉ ቤተሰብ ማለት ነው። ለድብርት እንዲሁም ደግሞ የሚሄዱበት ቦታ ስለማይኖር ቤት ውስጥ ስለሚቀመጡ ከዚህ ጋር የተያዘ ችግር ይኖራል ማለት ነው። ስለዚህ መጀመሪያ መደረግ ያለበት ያው እንደ ስፖርት ባለሙያነታችን የምንመክረው እንቅስቃሴ እንዲያደርጉ፣ አመጋገባቸውን እንዲያስተካክሉ፣ ውሃ በብዛት እንዲጠጡ እንዲሁም ደግሞ ፍሌክሲቢሊቲ ነገር እንዲሰሩ ይሄን እንዲያደርጉ እንመክራለን ማለት ነው። ይሄን ቢያደርጉ ከድብርትም ከሁሉም ነገር ይላቀቃሉ። ትክክል ነው። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። በቂ ረፍት ማግኘት፣ መተኛት፣ ኤክሰርሳይዝ ማድረግ፣ አበላልን ማስተካከል፣ የኑሮ ዘይቤን በአጠቃላይ መቀየር ይሄን ነገር ንቁ ሆነን እንድንቀጥል ትልቅ አስተዋጽኦ አለው ማለት ነው። ትክክል ነው። ግን ምን አይነት እንቅስቃሴዎች እንስራ? ለምሳሌ ልጆች ቤት ውስጥ ሲቀመጡ ምን አይነት ኤክሰርሳይዝ መስራት አለባቸው? ቤተሰብስ ምን አይነት ኤክሰርሳይዝ መስራት አለበት? ይሄ ሶሻል ዲስታንስ አለ፣ የወጡ ህጎች አሉና ከዛ አንፃርስ እንዴት አድርገው ነው ልጆች ለምሳሌ ኮንዶሚኒየም ላይ የሚኖር ሰው በዛች ሩም ውስጥ ምን አይነት ኤክሰርሳይዝ መስራት ይችላል? ሁለተኛ ቤተሰብስ? ጥያቄው ጥሩ ነው። በነገራችን ላይ ምን አይነት እንቅስቃሴ ማድረግ አለባቸው ወይም ደግሞ እዛ ነገር ላይ እንዴት ማድረግ አለባቸው ለሚለው የተለያዩ እንቅስቃሴዎችን ማድረግ ይቻላል። ሰፊ ቦታም ግዴታ ውጭ መውጣት ወይም ደግሞ ጂም መሄድ የለባቸውም። እሱን ቆየት ብለን ወደ በኋላ ላይ የምናሳያቸው ይሆናል ምን አይነት እንቅስቃሴ ማድረግ አለባቸው የሚለው ማለት ነው።
ከዚህ ጋር ተያይዞ ግን ቤት ሲቀመጡ ሰዎች ሌላ ከኮሮናው ባሻገርም ሌላ ችግር ሊመጣ ይችላል በፊት ዋክ ያደርጋሉ ይንቀሳቀሳሉ ቢሮ ሲሄዱ ደረጃ ሊወጡ ሊወርዱ ይችላሉ ያው እንቅስቃሴ ናቸው አሁን ግን ቤት ነው የሚቀመጡት ስለዚህ ለውፍረት ችግርም ሊጋለጡ ይችላሉ እንዲሁም ደግሞ ከውፍረት ጋር ተያይዘው የሚመጡ ሌላ ችግሮች አሉ ለነሱም ሊጋለጡ ይችላሉ ስለዚህ እንቅስቃሴ ማድረጋቸው የሚጠቅመው ይሄንንም ያስወግድላቸዋል ማለት ነው ኮሮናውንም ይከላከልናል እንዳለው የዓለም ጤና ድርጅት እንዳወጣው በየቀኑ ለ30 ደቂቃ ኤክሰርሳይዝ ቢደረግ ጥሩ ነው ተብሎ ተመክሯል ምክንያቱም የበሽታ የመከላከል አቅማችንን ስለሚያጠናክርልን ማለት ነው እንቅስቃሴ ማድረግ ስለዚህ ምን አይነት መደረግ አለበት ለሚለው ይሄን ይመስላል ልጆቹ ደግሞ ምን አይነት እንቅስቃሴ ያድርጉ ቀለል ያለ እንቅስቃሴ እንዳቅማቸው ማለት ነው ፍሌክሲቢሊቲ ላይ ብዙ ቢያተኩሩም ጥሩ ነው ያንን ማድረግ ይቻላል ማለት ነው አዎ ትክክል ነው ጨምርበት እዚህ ጋር መጨምረው ነገር ምንድነው ልጆችና አዋቂ ሰው ሲሰራ የኤክሰርሳይዝ ኢንቴንሲቲው ዲዩሬሽኑ ታይሙ ፍሪኩዌንሲው መለየት መቻል አለበት እና ቤት ውስጥ ስለሆነን አንድ አይነት ኤክሰርሳይዝ እንሰራለን ብንል ፊዚዮሎጂም አይፈቅድልን ስለዚህ ልጆች ምን አይነት ኤክሰርሳይዝ መስራት አለባቸው አዋቂ ሰዎች ምን አይነት ኤክሰርሳይዝ መስራት አለባቸው የሚለው ፕራክቲካል እናሳያለን እነዚህ ነገሮች ቢለዩ መልካም ነው ከዛ ውጭ ደግሞ የወጡ ህጎችን ቢተገበሩ አድቫይዝ እናደርጋለን ዲስታንሱ እንዳለ የራስ የግል ጥንቃቄ እንዳለ ሆኖ because የራሳችን ጥንቃቄ ነው ሌላውን ሰው ሴቭ ሊያደርግ የሚችለው ሌላውን ሰው እንትን ሊል የሚችለውና እነዚህ ነገሮች ቢደረጉ የበሽታውን የመስፋፋት ሁኔታ ይቀንሳል የሚል ነገር አለ ግን ኤክሰርሳይዙን የት እንስራው ትክክለኛ ቦታው የት ነው አሁን ቅድም እንዳልሽው ጂሞች ተዘግተዋል እንቅስቃሴ የሚሰራባቸው ቦታዎች ተዘግተዋል በአጠቃላይ እና ትክክለኛ ቦታ የት ቦታ ነው ልጆችም ቤተሰብም መስራት ያለበት አሁን ባለው ሁኔታ እንግዲህ ብዙ የሚመከረው ቤት ውስጥ ነው ያው ባሉበት ቦታ ማለት ነው ምናልባት ውጭ ላይ መስራት ይቻላል ግን ጥንቃቄ የሚደረግ ከሆነ ማለት ነው በተነገርነው መሰረት ጥንቃቄ ማድረግ የሚቻል ከሆነ ርቀታቸው መጠበቅ የሚችሉ ከሆነ እንዲሁም ደግሞ ምናልባት ማስክ ማድረግ ካለባቸው እሱንም አድርገው ውጭ ላይ መስራት ይችላሉ ማለት ነው እንዴት ነው ቪዲዮ ተመቻችሁ ከታች ሰብስክራይብ የምትለውን ሊንክ ከነደውላ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ የት ቦታ ላይ መስራት አለብን ለሚለው እንዳልሽው ቤት ውስጥ በጣም ወሳኝ የሆነ ነገር ነው ቤት ውስጥ መገደም መቻል አለበት ከዛ ውጭ ደግሞ ኦፕን የሆነ ኤር ላይም ወጥተን መስራት እንችላለን ማለት ነው ክፍት የሆነ አየር ላይ ግን ችግሩ ምንድነው ኦፕን የሆነ ቦታ ላይ በመሰራበት ሰዓት የሰው ብዛት የሌለበት ቦታ ክራውድድ ሳይኖር ዲስታንሳችንን ጠብቀን መስራት መቻል አለብን ማለት ነው አሁን ግን እንደምናየው ከሆነ ሰዎች ጂሞች ስለተዘጉ በጂሞች ፋንታ ተሰብስበው ኳስ ሲጫወቱ እናያለን ተሰብስበው አብረው ሲሮጡ እናያለን እነዚህ ነገሮች ባይኖሩ እንላለንና ቤት ውስጥ ግን የሰው ብዛት በሌለባቸው ቦታዎች ላይ መስራት ግን ይቻላል ግዴታ ቤት ውስጥ ብቻ መሆን መቻል የለበትም የሚለው ነው ልክ ነው ግቢያቸው ውስጥ መስራት ይችላሉ ምናልባት ከግቢያቸው በረንዳ ላይም እንደዚህ መስራት ይችላሉ እንዳልከው ርቀታቸውን ጠብቀው ማለት ነው ያው ያንድ ፋሚሊ ሰዎች ከሆኑ ምንም ችግር የለውም ምናልባት ከሌላ ሰው ጋር እንዳይገናኙ ማለት ነው ውጭ ላይ ግን በመንሰራበት ሰዓት ምን አይነት ኤክሰርሳይሶች መስራት እንችላለን ለተመልካቾቻችን ግልጽ ለማድረግ ውጭ ላይ ለምሳሌ ትንሽ ዋክ ማድረግ ይቻላል ፈጠን ያለ ዋክ ማለት ነው ከዛ ደግሞ ዱብ ልክ እንደ ሰውነት ክብደታቸው እንደ ጤና ሁኔታቸው እንደ እድሜያቸው ማለት ነው ከበድ ያለ ሰውነት ያላቸው ሰዎች ወፍራም የሆኑ ሰዎች ዋክ ቢያደርጉ ይመረጣል ትንሽ ደግሞ መካከለኛ የሆነ ሰው ደግሞ ትንሽ ጆጊንግ ዱብ እንደማለት ከዛ ውጭ ደግሞ ጠንከር ያለና ልምድ ያለው ሰው መሮጥ ይችላል እዛ ፑሽ አፕ መስራት ይችላል ሴት አፕ ስኳት ማድረግ ይችላል ያው ከሙያዊ ነገር ቢኖራቸውም ባይኖራቸውም መጠየቅም ይቻላል ማለት ነው እዚህ ላይ አድቫይዝ የምናደርገው ቤት ውስጥ በመንሰራበት ሰዓት ላይ ለምሳሌ ዮጋ ፒላተስ ዙምባ ከዩቲዩብ ላይ ዳውንሎድ በማድረግ በቀላሉ መስራት እንችላለን ከቤት ውጭ ግን በመንሰራበት ጊዜ አንቺ እንዳልሽው ዋኪንግ ማድረግ ሩጫዎችን እነዚህ ማድረግ በጣም አድቫይዝ ይደረጋል ከዛ ውጭ ግን ተሰብስቦ ኳስ መጫወት ተሰብስቦ መሮጥ ፈጽሞ አይመከርም ፈጽሞ የማይመከሩ ነገሮች ናቸውና ምክንያቱም ከጊዜው አኳያ ማለት ነው በኮሮና ምክንያት ነው እንደ ኦፕን ስለሆነ ኮሮናው የለም የሚል አይነት አስተሳሰብ መኖር የለበትምና ጥንቃቄው ቤት ውስጥም ከቤት ውጭም ተመሳሳይ ህግ ነው
በዓለም አቀፍ የጤና ድርጅት መሰረት የሚወጡ ህጎችን መከተል መቻል አለብን ማለት ነው። ስለዚህ ውጭ ላይ ስንሆን እነዚህን ኤክሰርሳይሶች ብንሰራ ገመድ ብንዘል ሞር ተጠቃሚ ያደርገናል ማለት ነው። ቤት ውስጥ ግን ስንሆን ቅድም ያልኩሽን አይነት ኤክሰርሳይዝ እንደዚሁም የምናሳያቸው ኤክሰርሳይሶች ይኖራሉ። እነዚህ ነገሮች መስራት እንችላለን ማለት ነው። ሌላው ደግሞ ከዚህ ከኮሮና ጋር አብረን ማንሳት ያለብን ብዙ ሰዓት የድብርት ሁኔታ ይበዛል። ብዙ ሰዓት ቤት መቀመጥ አለ። እንደ በፊቱ ሶሻል ላይፍ አንዱ ቦታ ላይ ወጥተን የምናደርጋቸው ድርጊቶች፣ ስራዎች፣ ምኖች ብዙዎች ቀንሰዋልና ድብርቱንስ እንዴት ነው የምንከላከለው? ድብርቱን ያው ቀደም ብለን በገለጽነው መልኩ መከላከል እንችላለን። ከዛ ውጭ ደግሞ እንዳልከው ምናልባት ከጓደኛ ጋር ከዘመድ ጋር ምናምን መገናኘት ላይኖር ይችላል። እሱን ለምሳሌ ስልክ በመደዋወል በብዙ የሶሻል ሚዲያዎች አሉ። በእነሱ መገናኘትም ማውራትም ይቻላል። ያው አካላዊ ርቀታችን ነው እንጂ የተራራቀው መንፈሳችን ወይም ደግሞ ሀሳባችንን መግለጽ እንችላለን ማለት ነው። በዛ መንገድ ኤክሰርሳይሱ ወይ አካል ብቃት እንቅስቃሴው ደግሞ እንዳለ ሆኖ እሱ የመጀመሪያው ነው ከምንም ነገር በፊት ማለት ነው። ይቀድማል ከሁሉም ነገር በፊት። በአካል መነጠል ማለት ከማህበራዊ ህይወት መነጠል ማለት አይደለም። ምክንያቱም በአካል ተነጠልም ማለት አሁን እድሜ ለቴክኖሎጂዎች በዛ መገናኘት እንችላለን ማለት ነው። እና ይሄ ነገር ሊያሳስበን አይገባም። በሽታው መቼን የሚጠፋው የሚለው ራሱ ሌላ ሄዴክ ነው። ይሄ ብዙ ሊያሳስበን አይገባም ቢኮዝ የመጣው ነገር በአለም ላይ ስለሆነ የዓለም ችግር ስለሆነ ስለዚህ ከዚህ ከድብርት ለመውጣት ምን ነገሮች ማድረግ አለብን የሚለው በጣም ወሳኝ የሆነ ነገር ነው። አንደኛ የአኗኗር ዘይቤያችን ማስተካከል፣ ኤክሰርሳይዝ ማድረግ፣ ያበላል ስርዓታችን ማስተካከል፣ ይሄ ሜንታሊ ኤንድ ስፒሪቹዋሊ ጠንካራ ሆኖ መገኘት ይፈልጋልና ከነዚህ ነገሮች ማስተካከል ስንችል ድብርት እየቀነሰ ይሄዳል። ብዙ ጊዜያችን ደግሞ እነዚህ ነገሮች ላይ ካጠፋን ድብርታችን ይቀንሳል። ሌላው ምንድነው ስኬጁል አድርጎ የመንቀሳቀስ ሁኔታ ቢለመድ ቀኑ ሙሉ ጧት ምንድነው የምሰራው፣ ከሰዓት ምንድነው፣ ማታ ምንድነው ማድረገው ነው እንጂ እንደው ብዙ ሰዓት የመቀመጥ ሁኔታ ካለ እዛ ነገር ውስጥ መግባት ይቻላልና በዚህ አጋጣሚ የአካል ብቃት እንቅስቃሴ መስራት የሌለባቸው ሰዎች ደግሞ አሉ። እነማን ናቸው እነሱ? ለምሳሌ የላይኛው የመተንፈሻ አካል ችግር ያለባቸው ሰዎች አፍንጫ፣ ጉሮሮ እንዲሁም ትራኪያን አካባቢ ማለት ነው የተመለከተ እንደዛ አይነት ችግር ካለ እንቅስቃሴ ባያረጉ ይመከራል ማለት ነው። እነዚህ ብሪዚንግ ኤንድ ሪስፓይሬሽን ፕሮብሌም ያለባቸው ከዚህ ቀደም የማሳል ሁኔታ፣ የድካም ሁኔታ እነዚህ ሁኔታዎች ካሉ ኤክሰርሳይዝ ባይሰራ ለምን እነዚህ በመንሰራ ሰዓት ኢሚዩን ሲስተማችን ሊወርድ ይችላል። ስለዚህ ከፍተኛ የሆነ አደጋ አለው ማለት ነው። ዞሮ ችግር ላይ ስላለን ቀድሞ ማለት ነው። ችግር ላይ ስላለን ማለት ነው። ስለዚህ እነዚህ ነገሮች በደንብ መጠንቀቅ መቻል አለብን ማለት ነው። እንደው በመጨረሻ አንዳንድ የምናያቸው ነገሮች አሉ። ዞር ስንልና እስቲ ምን ታዘብሽ፣ ምንስ ቢስተካከል ቢታረም ብለሽ ሐሳብ ሰጥ? ምን መደረግ አለበት? ያው እንዳጠቃላይ እንደ ጥንቃቄና የታዘብነው ነገር ምንድነው እኛም የታዘብነው ወይ ሚዲያ ላይ ብዙ እንደሚወራው ማለት ነው ያወሩታል። ያው ስለሚያዩት ማለት ነው እኛም እናየውን ርቀት ጠብቁ ብዙ ርቀቱን የሚጠብቅ ሰው አላየንም። ያው ሁሉም ሰው እርግጠኛ ነኝ ያያየ ነው ይሄን ነገር። ከቤት አትውጡ ብዙ ሰው ምናልባት ላይቻል ይችል ይሆናል ለቤት መቀመጥ። ያው ከሀገራችን ሁኔታ አንፃርም ካለን ድህነትም ወይም ስራ መስራት አለብን፣ በልተን ማደር አለብን። ስለዚህ ባካችሁ በተቻለ አቅም ቤት ሆናችሁ እንቅስቃሴ ያደረጋችሁ የአመጋገብ ስርዓታችሁን ያስተካከላችሁ በቂ ረፍት ያደረጋችሁ ውሃ እየጠጣችሁ እንድትቆዩ ይሄ ችግር እስከሚያልፍ ድረስ ያው እንጠይቃለን። አመጋገብ ላይ ስንመጣ በተቻለ አቅም አትክልትና ፍራፍሬ እነሱ ቫይታሚን ሲ፣ ቫይታሚን B6፣ ፎሊክ አሲድ የተለያዩ ነገሮችን የያዙ ንጥረ ነገሮች ስላሏቸው እነሱ ደግሞ ለበሽታ የመከላከል አቅማችንን ስለሚያጠናክሩልን እሱን ብናደርግ እያደረግን ብንቆይ ደስ ይለናል። ይሄን ይመስላል። ያው እንግዲህ በመጨረሻም እንደኔ የታዘብኩት ትንሽ ካንቺ ይለያል። ብዙ ሰዎች ኤክሰርሳይዝ ባንድ ላይ ሲያደርጉ አይቻለው፣ ይሮጣሉ፣ ኳስ ይጫወታሉ፣ የተለያየ ነገር። እነዚህ ነገሮች በጣም ዴንጀር የሆኑ ነገሮች ናቸው፣ መስተካከል አለባቸው፣ መታረም አለባቸው እንላለን እንደ ባለሙያ። እነዚህ ነገሮች ባይሆኑ ኑሮ ጂምም የመንቀሳቀሻ ቦታዎችን በተፈቀዱ ነበር። ስለዚህ ከተከለከሉ አንፃር መንግስት የሚለንን በስነ ስርዓት መተግበር መቻል አለብን ብያምናለሁ። ከዛ ውጭ አንቺ እንዳልሽው የአኗኗር ዘይቤ ማስተካከል፣ አበላላችን ማስተካከል፣ በዚህ ሰዓት ቬጂቴብል ፍሩት
ቫይታሚኖችን በረም መጠቀም ያስፈልጋል አቅም በፈቀደ አቅም ግዴታ በጣም ሌክዠሪየስ መሆን መቻል የለበትም እነዚህ ነገሮች ገበያ ላይ ብንወጣ በጣም ርካሽ የሆኑ ነገሮች ናቸውና እነዚህ ነገር መጠቀም በቂ እንቅልፍ መውሰድ ውሃ በረም መጠጣት እነዚህ ነገሮች በጣም ወሳኝ የሆኑ ነገሮች ናቸውና እንደ ባለሙያ እኛ ይሄንን እንመክራለን ስለዚህ ባለሙያን ደግሞ ማዳመጥና መስማት ጥሩ ነው አይደል ያተርፋል እውነት ነው ያተርፋል ተመልካቾቻችን እንግዲህ ዛሬ በአጠቃላይ ኮሮና ቫይረስ እና ኤክሰርሳይዝ እንዴት አብረው መሄድ ይችላሉ ምን ነገሮችን ማድረግ እንችላለን የሚለውን ናኒና እኔ እዚህ ድረስ በመምጣት ተወሰኑ ደቂቃዎች ላይ ለማውራት ይችላል በመቀጠል ደግሞ ምን አይነት ኤክሰርሳይሶችን ፕራክቲካል መስራት አለብን የሚለውን እናሳያችሁ ባለንበት ሁኔታ ሆነ ምን አይነት እንቅስቃሴዎችን ማድረግ እንችላለን የሚለውን አሁን ቀጥሎ ወደ እንቅስቃሴው እንሄዳለን መልካም ቆዩ ይህ ቪዲዮ ተመቻችሁ ከታች ሰብስክራይብ የሚለውን ሊንክ በመጫን የቃና ቤተሰብ ይሁኑ ከጎን ደግሞ ያለውን የደውል ምልክት በመጫን አዳዲስ የቃና ቪዲዮዎችን ያገኙ ተመልካቾቻችን አሁን ከዚህ በመቀጠል ደግሞ በተግባር ፕራክቲካል የሆነውን ነገር እናያለን በቤታችን ስንሆን ምን አይነት ስራ እንሰራለን ልጆች ምን አይነት ስራ ይሰራሉ አዋቂ ሰዎች ምን አይነት ስራ ይሰራሉ የሚለውን እናሳያለን ማለት ነው የሁለቱንም ስናሳይ ስትሬቺንግ ወሳኝ ነው ሰውነታችንን እናማሙቃለን ዋርሚንግ አፕ እናደርጋለን ከዛ በኋላ ነው ቀጥታ ወደ ኤክሰርሳይሱ የምንገባው አሁን ወደ ስትሬቺንግ እንገባለን ሙሉ ሰውነታችን ስትሬች ካደረግን በኋላ ነው የምናማሙቀው እንጀምራለን ባላንስ የሚያስቸግረን ከሆነ እጃችን ወደፊት ማድረግ እንችላለን እንቀይራለን ይሄ ምንድነው የሚጠቅመን ትልቁ ነገር ሰውነታችንን ለኤክሰርሳይዝ ዝግጁ ያደርግና ዝግጁ ሳይሆን ኤክሰርሳይዝ መጀመር የሚያመጡብን አንዳንድ ጉዳቶች ይኖራሉ ማለት ነው ጥሩ ነው ከዛ በኋላ እግራችን በደንብ እንከፍታለን በደንብ ታች በዚህ ሰዓት ሃምስትሪንግ የኋላኛው እግራችን በደንብ ስትሬች ያደርጋል ጥሩ ነው እዛው ላይ ቀስ ብለን ወደ ግራ እግር shift እናደርጋለን ሰውነታችንን በዚህ ሰዓት ቀኝ እግራችን አብዳክተር እና አዳክተር መስሎች ስትሬች ያደርጋሉ በዚህና በዚህ ያሉት ጥሩ ነው ቀስ ብለን ወደ ቀኙ shift እናደርጋለን ብዙ ጊዜ
በውስጥ በኩል ያሉ ማስላችንን ኤክሰርሳይዝ በምናደርግ ሰዓት ስለማናገኛቸው እንደዚህ አይነት ስትሬቺንጎች ወሳኝ ናቸው። እንደዚሁም ደግሞ ለሂፕ በጣም ወሳኝ የሆኑ ነገሮች ናቸው ማለት ነው። ጥሩ ነው። ቀስ ብለን እግራችንን ሰበስባለን ማለት ነው። አጠቃላይ ሙሉ ሰውነታችን ስትሬች እናደርጋለን። ጥሩ ነው። ወደ ታች ቀኝ እግር ጃምፒንጎች፣ ዎኪንግ፣ ስኳት፣ ላንች ሊኖሩ ስለሚችሉ የእግር ጆይንትን ሁሌ ስትሬች ማድረግ በጣም ወሳኝ ነው። ቀይራለህ። ጥሩ ነው። ስለዚህ ስትሬቺንጉ በዛ አይነት መልኩ ጨረሰን። አሁን ደግሞ ሰውነታችንን እናማሙቃለን ማለት ነው። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ። እሺ፣ ስለዚህ አሁን ስትሬች አድርገናል፣ ሰውነታችን አማሙቀና በመቀጠል ደግሞ ለልጆች የሚሆን ልጆች በቤታቸው ሆነው ሊሰሩት የሚችሉት እንቅስቃሴዎች እናሳያለን። ልጆች እንቅስቃሴ በሚሰሩበት ሰዓት ኖት ሞር ዛን 30 ሚኒት ከ30 ደቂቃ በላይ ኤክሰርሳይዝ ማድረግ መቻል የለባቸው። ስለዚህ 30 ደቂቃ ምን አይነት ኤክሰርሳይዝ ያደርጋሉ የሚለው እናሳያለን። ለልጆች ብዙ ጊዜ ስንሰራ ካርዲዮ ቢሆን ይመረጣል። ቢኮዝ ያለን ስፔስ በጣም ትንሽ ነው። ባለችን ስፔስ ለመስራት እንደዚህ አይነት ኤክሰርሳይዞች አድቫይስ ይደረጋል። እኩል አፕ 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 10 1 2 3 1 2 3 4 5 6 7 8 9 10 1 2 3 4 5 ጥሩ እዛው ላይ 1 2 3 4 5 6 7 8
በመቀጠል ደግሞ አዋቂዎች በሚባቸው ስለሆነ እንደዚህ ኦፕን ያለው እና ተሰራባቸው ማሳያለን እያንዳንዱ በ30 ሰከንድ ሶስቱ አጠቃላይ ከ30 ደቂቃ እስከ 50 ነው ስለዚህ መጀመሪያ የምናሳየው ስኳት ነው 1 2 3 ይሄኛው ሆሮ የኦብሊክስ ማስል ሳይድ እና ሳይድ ያለ የቦዳ መስራት ይሄ በተለምዶ ሞባይል የሚባለው ለማጥፋት እንደዚህ ተሰራለ። እንግዲህ ተመልካቾቻችን የአዋቂዎች ኤክሰርሳይዝ ይመስላል። ይሄን በመስራት ቤታችን ፊዚካሊ ሜንታሊ ኢሞሽናሊ ጠንካራ መሆን እንችላለን። እንደዚህም ኢሚዩን ሲስተማችን ቡስት ማድረግ እንችላለን። እነዚህ ነገሮች ለማድረግ ማለት ኮሮና ለመከላከል የሚጠቅሙ ነገሮች ናቸውና በጣም ወሳኞች ናቸው። ቤታችን ፓሲቭ ሆነን ከምንቀመጥ አክቲቭ ሆነን እነዚህ ነገሮች ብናደርግ የተሻለ ለውጥ ይኖራል። ስለዚህ አጠቃላይ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ኤክሰርሳይዝ እስከምንገናኝ ሲለ ጨርሰናል። የዛሬ ህይወቴ ተከታተላችሁን ይመስል ነበር። እንግዲህ ከጋበዝንላችሁ ሁለት የአካል ብቃት ባለሙያዎች በቤታችን ውስጥ በመኖርበት ጊዜ እንዴት ውጤታማ በሆነ መንገድ በአጭር ቦታ የአካል ብቃት እንቅስቃሴ ማድረግ እንደምንችል ግንዛቤ የጨበጣችሁ ይመስለናል። እንደዚሁም ደግሞ ከድብርት እንደዚሁም ጊዜያችንን አልባሌ ቦታ ከማሳለፍ እንድንቆጠብ የመከሩንም ነገር ከግንዛቤ ወስዳችኋል ብለን ተስፋ እናደርጋለን። ሳምንት በሌላ ፕሮግራም እንገናኝ። ይህ ቪዲዮ ተመቻችሁ? ከታች ሰብስክራይብ የሚለውን ሊንክ በመጫን የቃና ቤተሰብ ይሁኑ። ከጎን ደግሞ ያለውን የደውል ምልክት በመጫን አዳዲስ የቃና ቪዲዮዎችን ያገኙ።